ሲጀምር እውነት ነው። ራቁቱን በተያየ ሰው መሃል መግባት አፈር ጉድጓድ መግባት ማለት ነው። አንቺ ስንት ነገር ለሱ ብሩክንም ሃይሚንም ለምዘቀዝቁ ሰዎች የዚህ ቫለንታይን ቀን ሃይሚ ምን እንዳለች ሄዳችሁ መስማት ትችላላችሁ። ቪዲዮውም ማለት ነው። ይሁን ዞሮ ደስ የሚል ጊዜ እኔ ለቀልድ እኮ አይደለም የመጣሁት። ጥል ቪዲዮ ላይ አብረው አንድ ሆነው ስላልመጡ ነው እንጂ ሶስቱ አንድ አይነት አበሻ ቀሚስ አሰርተዋል። ፍፄን አይታችሁታል። የብሩኬን ካልሆነ ይቅርታሽ ለወራት መጣ። ምን ማለት ነው? አብሮ አደጌ ማለት አብሮ አደጌ ነው። አብሬ ጭቃ ብቻ ያደጉት ልጅ ነው። ይህ ለመጀመሪያ ጊዜ ሲመጣ ሃይሚ ፍቅረኛ ብላ ነው ያመጣቸው የነበረው ማለት ነው። ለመጀመሪያ ጊዜ በፕራንክ ውስጥ በዛን ሰዓት አቅሙን ብዙ አቅሙን ብሩክ ለሷ ምን አይነት ቦታ እንዳለው በጣም ያየንበት ቪዲዮ፣ በጣም ታሞ ንስር እየነሰረው የነበረበት ፕራንክ ነበር። እንድታስታውሱ ብዬ ነው ያመጣሁት ማለት ነው። ዛሬ ቤተሰቦች ለምን እንዳመጣሁት ልንገራችሁ። በጣም ሀብቴንም ብሩኬንም ሃይሚንም ሁሉንም እየዘቀዘቃችሁ ነው። ምክንያቱም አንዱ ሲዘቅዘቅ አንዱ መዘቅዘቁ ያለ ነው። ማንኛችንም ጋር ስልክ አለ። ግን ያንን ነገር ከማድረግ ተቆጠቡ ቤተሰቦች። ያልገባችሁ ነገር ካለ በራሳችሁ እየወጣችሁ መናገር ትችላላችሁ። ፎቶ መዘቅዘቅ ምንም ፋይዳ የለውም፣ ምንም ትርጉም የለውም። ምንም ከምናቸው የምንቀንሰው ነገር የለም ጋይስ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ተመልሼ መጥቻለሁ። ዛሬ ስመጣ እንግዲህ ትንሽ ካሜራዬ ነጭ የሆነብኝ አስቸግሮኛል። የሆነ ያለሁበት ቦታ ይሁን ምን ይሁን አላቅም፣ ብቻ ወይም ከኋላዬ ባክግራውንዱ እንትን ነጭ ስለሆነ ቁም ሳጥኑ ስለሆነ ይሁን ብቻ አላቅም። ይቅርታ ጠይቃለሁ በዚህ አጋጣሚ ማለት ነው። በደንብ እንትን ስላላለ ቅርታ። ከዛ ውጪ የመጣሁበት ዛሬ ትልቁ ነገር ምንድን ነው? ፍፄ እና እንግዲህ ፍፄ ብሩኬ ሃይሚ የያዙት ርዕስ ፍፄና ብሩኬ ፕራንካቸው አያልቅም፣ የእነሱ ጉዳይ ነው ይሄ ጉዳይ፣ ፍፄ ነው መጨረስ የሚችለው እያላችሁ ሜሽንም እያደረጋችሁ ትገኛላችሁ። ግን ፍፄ ይሄን ነገር ለምን እንደዚህ እንዳደረገ ብሩክ ነው ደግሞ ዋናው ርዕስ፣ ዋናው ተዋናኝ ብሩክ ነው። ለምን ብትሉ ብሩክ አሁን ያ ሁሉ 3 ወር ሙሉ ምንም ባላደረገው ባልታየው በቃ እሱ አስረግዞኛል ስላለች ብቻ በጣም ብዙ መንገድ በጣም ብዙ ስድብ ተሰድቧል። በዛ መካከል ሃይማኖት ታደሰ ቅንጣት ታህል አላምንህም ወንድ ነው ያለችው። አለማመን መብቷ ነው፣ መብቷን እየተጋፋው አይደለም። ነገር ግን እዚህ ጋር ደግሞ ፍፄ እሷን አፈቅራታለሁ እያለ እሷ ደግሞ ፕራንክ ነው እያለች አስቡት። ዝም ብላችሁ እሷ አፈቅርሻለሁ ይላል፣ እሷ ፕራንክ ነው ትላለች። እሷን እሱ ልመንሽ ቢል እንኳን እሱ እዚህ ጋር ወዳታለሁ አገባታለሁ እያለ ነው። ገብቷችኋል? ብሩክ ደግሞ በዚያች በእዩ ላይ 3 ወር ሙሉ ምንም በማያውቀው ከአንቺ ጋር በተጣላው ሰዓት አግኝተሃታል በሚል ወሬ ብቻ ነው የተገኘበት። ነገር ራሱ አልወጣም። አግኝቻት ነበረ ግን እንደዚህ አይነት ነገር አልፈጸምኩም ሲላት ሃይሚ በፍጹም አላምንህም ነው ያለችው። አላምንህም። አለማመን ምን ያክል ውስጥ እንደሚጎዳ ምን ያክል ውስጥ እንደሚያቆስል አለመታመን። በጣም ብዙ ጊዜ ብሩኬ በሃይሚ ለመታመን በጣም ብዙ ጉድጓድ ይቆፍራል፣ በጣም ብዙ ማለት ነው። ያንን እምነት ደግሞ ትዳር ላይ መኖር አለበት ቤተሰቦች። ምንም ይሁን ምን በቃ ያ ሰው ይበድላችሁ ምንም ይበላችሁ፣ ያፈቀራችሁን ሰው ማመን አለባችሁ። ካላመናችሁት እየተጠራጠራችሁት የምትኖሩት ህይወት መቼም ቢሆን ዋጋ ያስከፍላችኋል። ትንሽ ነገር ትልቅ ሆኖ ዋጋ ያስከፍላል። ስለዚህ ያንን ነገር በዚች አጋጣሚ ብሩኬ ታግሶ ከአንዴም 2-3 በጣም ፕራንክ አድርገዋለች። ስለዚህ በምንም ተአምር ሃይሚ ይሄን ነገር አድርገዋለች ብሎ አስቦም አይደለም። ያቃታል። ሲጀመር በደንብ ነው የሚያውቃት ብሩኬ፣ በደንብ ከምትሉት በላይ ከኛ በላይ ብሩክ ያውቃታል ሃይሚን ማለት ነው። ምን እንደምታስብ ምን እንደምትሆን ቁጣው ራሱ ያስፈራታል። ምንም ነገር ሳትጠይቀው እሱን ሳትጠይቀው ከሱ ፍቃድ ሳታገኝ ምንም ነገር እንደማታደርግ ነው እኔ በአሁኑ ቪዲዮ የተረዳሁት ማለት ነው። እያንዳንዷን ነገር አስፈቅዳን እንደምታደርግ ነው እኔ ያየሁት እና በጣም አስደንግጧታል። በጣም አስደንግጧታል። ድንብርብር ብላለች። ትናንትና እንደውም ጁሷን እየጠጣች እየተረጋጋች ነበረ፣ ቤተሰብ ማለት ነው። አሁን ላይ እናንተ መዘቅዘቅ ምናምን ሳይሆን ስለ ቪዲዮ የገባችሁን ነገር መናገር። በዛ ላይ ብሩክ ስለ ንግግሩ ስለምኑ በቃ ይሄ እኮ ሆናችሁ መገኘት አለባችሁ። ይህን ነገር ስትሰሩ ቦታው ላይ በቃ ሆናችሁ እንደማይፈልግ ሰው ሆናችሁ መገኘት አለባችሁ። ያንን ነገር ነው ብሩክ እያሳየ ያለው። ገብቷችኋል አይደለ? ስለዚህ
አለመታመን ምን ያክል ልብ እንደሚጎዳ ምን ያክል ልብ እንደሚያቆስል አሁን ላይ ሀይሚ በትንሿ የገባት ይመስለኛል። በዚህ በትንሹ በራሳቸው በጓደኛቸው ማለት ነው፣ በፍፄ ማለት ነው። ዛሬ እንግዲህ ከፍፄ ጋር ያለው ነገር ሊብራራ ይችላል፣ ብዙ ሊረዝም አይችልም። አጠር መጠን ያለ ነው የሚሆን የሚመስለኝ። ሌላው ሲቀጥል ስለ እዩ ጉዳይ እንዴት ዝም አሉ ላላችሁት ነገር ስለ እዩ ጉዳይ እኔ እንደገባኝ ማለት ነው በራሴ ሳስበው አሁን እሷ ቡታጅራ ቡሩኬ ቡታጅራ ከገባ አንስቶ ወፍ የለም። ማንኞቹም ዩቱብ እየሰሩ አይደለም፣ አጨብጫቢዎቹ ራሱ እየሰሩ አይደለም። ስለዚህ አሁን ከቡታጅራ እነሱ ወይ ታርቀው ቤታቸውን አስመርቀው ይመለሳሉ ወይ ደግሞ እንዲሁ ተጣልተው ውልቅ ብለው ይመጣሉ። አላቅም፣ ይሄ እርግጠኛ አይደለሁም። ግን እንደሚመስለኝ ይሄ ነገር ሀይሚን ብሩኬ ይፈትናታል፣ ከዛ ይታረቃሉ ብዬ ነው ማስበው። እንደዛ ነው ማስበው። ከዛ ግን የዩ ነገር ግን አሁን የሚፈታ አይመስለኝም። ምክንያቱም የሚፈታ ቢሆን እስካሁን ድረስ አይቆዩም ነበር። ለምን አይፈታም ላላችሁት ነገር አንደኛ ኦዲየንስ ተመልካች ተጋቡ 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 ይላል። ለመጋባት አላማ አላቸው እነዚህ ልጆች። አስባችሁታል? አብር እንትናም ሀብም አብሮ ይኖራል እንጂ ከናኒ ጋር ገና ነው፣ እቅር ላይ ናቸው። ስለዚህ ምንም ቢሆን ምን በጣም ደግሞ ሀብቴን ያከብረዋል ብሩክ። ስለዚህ መጀመሪያ የእሱ ነው መቅደም ያለበት ብሎ ያስባል። በእርግጠኝነት እንደዛ ነው። ምን አስቸኮለኝ የሚል ነገር አለበት ብሩኬ። ደግሞም ትክክል ነው፣ እውነት ነው። ምንም የሚያጣድፍ ነገር የለም። ያ ነገር ተመልካቹ ጋር ደግሞ ሁሌ የሆነ ነገር ሲፈጠር አግባት፣ ቀለበት አድርግላት እንዲበላ ስለሆነ ያ ነገር በዚሁ ይቆይና ልክ እነሱ ከቡታጅራ ሲመጡ እነዛ ደግሞ በቃ እንዲህ ልናገኝ ፈልገን የሆነ ነገር እያሉ እዩም ቪዲዮዋን ትቀጥላለች። የሚፈታ ቢሆን እመኑኝ እስካሁን ድረስ ይመጡ ነበር። እንዴት ይቆያሉ? እነሱ በመሀል ሌላ አጀንዳ እያወጡ ሌላ አጀንዳ እየሰሩ እንደዛ ነው ያሉት። ስለዚህ ያንን ነገር ለማጽዳት የሚፈለግ ቢሆን ኖሮ አሁን ያጸዱት ነበር። እስካሁን ድረስ ግን መቆየት ፈልገዋል እንደሚመስለኝ፣ እንደዛ ነው። ምክንያቱም እዚህ ጋር የሆነ ነገር ኮሽ ባለ ቁጥር እዛ ልጅ አለህ የሚባለው ነገር መቆየት አለበት ብዬ ነው እኔ ያቀድኩት። እንደዛ ነው። ቤተሰቦች እናንተ ደግሞ የተሰማችሁን ነገር ማድረግ ትችላላችሁ። ምክንያቱም ይሄ እስካሁን አይቆይም ነበራ። እሷ እኮ ብሩኬ ቡታጅራ ከገባ ጀምሮ አንድ ነገር ፖስት አታውቅም። ስቲል በዙሪያቸው ያሉ ሰዎች ራሱ የሉም እስካሁን ድረስ ይ ጥያቄ እና በጣም እየተገረምኩ ነበር እኔ ራሱ ማለት ነው። ለምን ህዝቡም ሰፍ ብሎ የሚጠብቅ ያለው አሁን ብሩክ ነፃ ይወጣል ወይስ አይወጣም የሚለውን በቃ ያንን ነው። የተወሰነው ሰው እኮ ያው ምንም እንደሌለ ብሩክ አምነውታል። ግን ደግሞ ሞር በቃ አላደለ የሆነ አንዳንድ ጥያቄዎች ሲነሱ አሁን ዛሬ አንተ እንኳን አስረግዘህ እንደዚህ ዝም ብላ የለም አንተ ስላየህ ነው ምናምን የሚባሉ ወሬዎች ይወራሉ። ስለዚህ ነገም አሁን ሀይሚ የሆነ ነገር ኮሽታ ሲፈጠር አንተ እንዲህ አድርገህ የለ ይባላል። አግባት ምናምን ለሚሉ ሰዎች እዛስ ልጅ ያለው መቼ እሱ እንትን ሆነ መቼ ተስተካከለ? እሷም ሀይሚ የሆነ ነገር ስትናገር ተደጋፊነት ታገኛለች። ስለዚህ አላማቸው ጋር እስኪደርሱ ድረስ እኔ ይፋ ያደርጋሉ ብዬ አላስብም አሁን ላይ ማለት ነው። ከእዩ ጋር ያለውን ነገር ቤተሰብ የገባኝ ነገር እንደዛ ነው። ሌላው ሲቀጥል እቺ አጭር ፕራንክ ናት። በእርግጠኝነት ያው ፍፄም ምንም ይሄን ነገር እንደማያደርገው ሁላችንም እናውቀዋለን 100%። ያው ፕሮግራማቸው እስኪደርስ ድረስ አንዳንድ ቪዲዮዎችን ሰርተው ከዛ በኋላ የቤት ምርቃታቸውን እና ደግሞ ሴሌብሪቲያቸውም ደርሷል። ያንን ነገር ያከብራሉ ብዬ ተስፋ አለኝ ቤተሰቦች። እኔ እንደዛ ነው ያቀድኩት። ከዛ ውጭ ምንም አዲስ ነገር ሊኖር አይችልም። ትናንትና ግን ሀይሚ ጁስ ስጠጣ የተረጋጋች ትመስላለች። እዚህ ጋር እስኪ ላስገባላችሁ። ሴት ልጅ እንደ ሴት የምታሳዝን ፍጡሬ፣ ሌሊትም ነው የምትሰራው፣ ቀንም ነው የምትሰራው። እንዴት ቴንኪዩ በጣም ወንድ ልጅ ቀኑ ሙሉ ስራ ገብተህ ማታ በቃ ሶፋ ላይ ቁጭ ብለህ ወይ መዝሙር ወይ ፖለቲካ ወይ ነገር ልታይ ነው። ሴት ደግሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው የምትገባው። እዚጋ ልጅ አለ፣ እዚጋ ሰራተኛ፣ እዚጋ ነገር ማጽዳት፣ እራት ማቅረብ ምናምን ማለት እሱን ጨርሳ አንተ ተኝተህ እስከ 5 ሰዓት ሚስት አልተኛች። እኔ ደግሞ ይገርበኛል የቤተክርስቲያን ሰው ከሆነ እስከ 5 ሰዓት ሚስቴ ለምን አልተኛችም ብሎ ገብቶ አያግዝም። እኔ በተለይ በነገራችን ላይ አንተ ጋር በጣም ብዙ ሚሊዮን ኦርቶዶክሶች አሉ ብዬ አስባለሁ። በጣም እንደው ክርስቲያኖች ከሆናችሁ ወደ ጓዳ ገባ ብለህ ሚስትን ደግሞ ሰፖርት አድርግ። እሱ ነው ክርስትና። ባለቤት ትርፉ እሷ ነው። አንተን ያገባችሁ እሱ እግዚአብሔርን ያውቃል ብላ ነው። መንፈሳዊ ሰው ማግባት አንድ ሴት ትርፏ ያውቃል ብላ ነው። በቃ የተሻለ ትሪት ያደርገኛል፣ አልወድቅም፣ አይፈታኝም ብላ ነው።
አንድ ወንድም አትፈታኝም፣ የተሻለ ታውቃለች፣ የተሻለ ታግዘኛለች ብሎ ሰው የተሻለ ካላገዘች መንፈሳዊነቷ ታዲያ ምን ጋር እስከ 5 ሰዓት ትሰራለች። 5 ሰዓት ደግሞ ታጥባ ለግንኙነት ደግሞ አንተ ጋር ትመጣለች። ውስጧ ላይፈልግም ይችላል፣ ሊፈልግም ይችላል። ደስ እንዲለው ብቻ ብላ ደስ እንዳላት ሴት ተኝታ ሌሊት ደግሞ 11 ሰዓት ትነሳለች። እንግዲህ አስበው ስንት ሰዓት ነው የምተኘው? 4 ሰዓት ወይ 5 ሰዓት። እመነኝ ባለቤቷ ቶሎ ደርሶላት እችን ሴት ካላሳረፋት ከሆነ ዓመት በኋላ የባህሪ ለውጥ ይመጣል እሷ ላይ። ብዙ ሚሊዮን ሰው ቤት ያለው እንደዚህ አይነት በቃ ልጅቷ ከአቅሟ በላይ ሲሆን በቂ እንቅልፍ አለመተኛቷ በጣም ኢቨን እንኳን አንዳንድ ሴቶች አይተኙም ሌሊት። ለምንድን ነው የማተኘው? ሚስትህ ወድ አይደለም ባይዞ አንዳንድ ሰው አይ ስለማተኝ ነው፣ የጤና ችግር ነው፣ ሳይኮሎጂካል ፕሮብሌም ነው። ሚስት ሌሊት የማተኛ ከሆነ ትታመማለች። ከዚህ ከራስ ጸጉሯ እስከ ግር ጥፍሯ ቼክ ልታስደርጋት ይገባል፣ ልታስተኛት ይገባል፣ ትሬት ልታረጋት ይገባል። ደስታዋን ልታመጣ የደስታ ሆርሞናል ያ ነገር ሊመጣ አለበለዚያ ካልተኛች ከሆነ ዓመት በኋላ እመነኝ ባለቤት ባህሪዋ ሌላ ነው። ከዛን በቃ ተቀይራለች ትላለህ። ተቀይራል። ያ ድካሙ ጫናው ምናምን ስትረሱ ይበዛብህና ሌሊት አተኛም። በየትኛው እንትን ትተኛል? ለቤተክርስቲያን ሰው ስትሆን ለሚስት ስሜት መጨነቅም አንድ ዋጋ አለ፣ ምንም ጥያቄ የለው። ያንተን ሆል ለብቻው አድርገኸው መጀመሪያ ሚስትን ደስታ ነው ብትጠብቀው። ከራስ ጸጉሯ እስከ ግር ጥፍሯ ጥሩ ስሜት እንዲሰማት፣ ጥሩ ስሜት የተሰማት ሚስት ለአንተ ጥሩ ነገር ታስ። አለበለዛ ችላ በተክሊልን ታግባ የሆነ ሰዓት ላይ በቃኝ ትላለች። አውቀው አይደለም በቃኝ ትል ከሀቅ በቃ መሸከም አልቻልኩም። እንደዛ አብጣ እስክትፈነዳ ግን ለምን ትጠብቃለህ? ቶሎ ደርሰ ትሪት ማድረግ ትችላል። ሳትወርቅ ለምን መሰለህ? ልጅ ያድጋል፣ ጥሎ ይሄዳል። ጎረምሳ ለምዳ ትሄዳለች። እድሜ ልክ ከአንተ ጋር የምታረጀው ሚስት ነች። የእሷን ጤና መጠበቅ፣ የእሷን ስሜት መጠበቅ፣ የእሷን አይምሮ መጠበቅ፣ ለእሷ መጨነቅ በቃ ለራስ በጣም እንደምትጨነቅ ያስታውቃል። እሷ ላይ ግፍ ከሰራ አንተ እሷ ቤት ከረገጥካት አንተ ደግሞ መስሪያ ቤት የሚረግጥ ሰው እግዚአብሔር ያስቀምጥላል። ብዙ ሰው ቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረገጣል። እሷ ቤት ባለቤቷን ትረግጣለች፣ ውጪ ደግሞ እዛ ትረገጣለች። ዳይሬክትም ኢንዳይሬክትም በቃ መጽሐፍ በሰፈርከው ይሰፈርልሃል። ቅን አድርግላት፣ ሳማት፣ እቀፋት፣ ደስ ይበላት፣ በቃ አስደስታት፣ ትሳቅ። በመጠን ግን ይሄ እስክትቀብጥ ራሷን እስክታጣ ነው። በመጠን ወደፊት አብረው ይሆናሉ የሚለውን ህልም አስቤና አሁን ያሉበትን ነገር በቃ ማለት ብሩኬ አንዳንድ ጊዜ በሀይሜ ላይ የሚያደርጋቸው ነገራቶች እዚህ መልእክት ውስጥ አሉ። ከሞላ ጎደል ከአንድ ሁለት ምናምን ባይኖሩ ነው እንጂ ሁሉም አሉ። እነሱም ደግሞ ሞር ከተጋባው በኋላ ያሟለዋል ብዬ አስባለሁ እና በጣም ስለወደድኩትና ስለተመቸኝ ነው። ይሄ ማለት በጣም በቃ ትምህርቱ በጣም ደስ ይለኛል። እዚህ ቤት ሄጄ በጣም ነው በቃ ብዙ ትምህርቶችን የምማረው። ይሄን የሚሰራው ሚዲያ ታውቁታላችሁ ብዬ ተስፋ አደርጋለሁ። ዩቱብ ቻናሉን ሴቭ አላረኩትም፣ ግን መልእክቶቹ ማለት ነው በጣም ደስ የሚሉ መልእክቶች ናቸው። ለሀይሚና ለብሩኬ የተመኘውላቸው ነገር ነው። ያ ወደፊት ጎጆ ሲቀልሱና አሁንም ደግሞ አንዳንድ ነገሮች ላይ ብሩኬ የሚያደርጋቸው ነገሮች ስለሆኑ ይህ ሰው ሲጠቅሰው ለማስረጃና በቃ ነው እርግጥ እንደዚህ ነው ብላችሁ እንድታምኑ ያረጋሉ ብላችሁ እንድታምኑ ብዬ ያመጣሁት ነገር ነው። ሴት ልጅ መንከባከብ ግዴታ እንደሆነ በቃ ብዙ ነገር እንደምንሰራ ብዙ በቃ ከወንዶች በላይ ጫና እንዳለብን ያንን ለማሳወቅ ሲቀጥል ደግሞ የሚረዳችሁ ይህን የሚረዳችሁ ፍቅረኛችሁ ስቲል ወንድማችሁ ቢረዳችሁ ቤተሰቦች በሙሉ በቃ አለ አይደለ ብቻ በአጠቃላይ የሴት ልጅ ጫና በጣም በቃ ገልጾታል የሚለውን ነገር ያየሁበት ነው። ሴት ልጅ ማለት በቃ ያው ብዙ ነገር ነን እኛ ማለት ነው። በስራውም በውጭውም በስደት ሀገሩም ብቻ በብዙ ነገር እኔ እንጃ ያንን ነገር ስታስቡት ሴትነታቸው አንዳንድ ጊዜ በስማም በጣም ቻሌንጅ ነው። በቃ ሴት መሆን ቻሌንጅ ነው። ግን ደግሞ ወንዶች ሴቶች ታድላችሁ ይላሉ። እና ብቻ ያው ለማንኛውም ይችን ለመግለጽ ነው ይሄን ነገር ያስገባሁት። ይመቻችሁ ቤተሰብ።